ገና ብዙ ችግር እኮ ይፈጠራል። አሁን ባንተ የመጣ ብዙ ችግር ይፈጠራል። አረፍ በቃ እኮ ይፈጠራል። የፈለገውን ችግር ይፈጠራል። አሁን ግን እህቴን አሳየኝ። አሁን ባንተ የመጣ ብሩኬ ከሃይሚ ጋር መጣላት የለበትም። እኔ አልሰማሁም። ለምን እጣላለሁ? አይጣላም። ለምን እኔ አልጣላም። እህቴን ያሳየኝ። አንዴ ሌላ ችግር ውስጥ አለ። እሺ ተረጋግተው ለዛውን ያሳያል። ቡቡ በቃ አሳየው ተለችበት። ኦኬ በሲሟ ማሻቀል ጀመራችሁ ነው። አንተም ኤፍሬም ብሩክም አንዋሪ ማመጣችኋል። ቻናሉ እዚህ ጋር ቀዝቅዟል። ቪዲዮ ከለቀቀች ስንት ቀን ነው? ሳምንት ሆኗል። እናንተ በቻናላችሁ ቪዲዮ የለቀቃችሁ አፋር ቢሉ እሺ፣ ስታስጠሉ እግዚአብሔርን ወራዳ ሁላ ቅንቅናሞች ምን ይመስላሉ? በእናታችሁ ፋይል ይዤ ብክ ነው ሄሚን። ኦኬ አንተም በፋይል አስፈራሪቶ ነው ሄሚን የወሰድከው። አንተም ደግሞ ኤፍሬም ደግሞ ሌላ ነገር ለማድረግ እያሰብኩ ነበረ ማለት ነው አይደለ? ዋው በሲሟ በጣም እያሽቀበጣችሁ እየበላችሁ ነው አፋር ቢሉ እሺ። ይምር በጣም ወራዳ ናችሁ እናንተ እግዚአብሔርን ማለት አልበዛም? በሄሚ ሲም ማሸቀል አልበዛም? በሄሚ ሰው በሄሚ ሲም ብዙ ነገር ማስራት ማለት አይበቃም እንዴ? አራ ይሰለቻል እንጂ እንዴ! በጣም ነው እንዴ ሄሚ ፋይል ያስገባት። በጣም ብዙ ፋይል ስላ ያስገባት ነው አይደል? ሄሚ እንተ ጋር መጣችሁ ከኤፍሬም አንተም ኤፍሬም ማለት በምን እንደሆነ ያስፈራርቶ ነው ካንተ ሄሚን የወሰዳት። ቆይ የት ነው የምታርፈው? እሺ የት ታርፍ? ግን ለምንድን ነው እንደዚህ የምታደርጓት? እግዚአብሔርን እንዴ! አሁን በዚህ አሁን ሌላ ችግር ነው የሚፈጠረው። ነገ አሁን ደግሞ ምንድነው ምን ማለት ምን አይነት ፋይል ነው እንደዚህ ያረከው ምንድነው ብላ ደግሞ በዚህ እየተጨቃጨቀች ነው የምትመጣው። አረ ለምንድን ነው ሙፋታ ማትሰጧት? ግን እግዚአብሔርን ግን አይከብድም በእውነት? አረ ግን ተው እግዚአብሔርን ተው በፈጠራችሁ እንዴ! እግዚአብሔርን በጣም ነው የሚያስጠላው። በጣም ማለት ነው ከምነግራችሁ በላይ ያስጠላል እንዴ! ቻናሉ ላይ ቪዲዮ አለቀቃችሁ፣ ግን ቪዲዮ ላይ ሲማ መጠራቱ አልቀረም። ግን ቻናሉ ቪዲዮ አልተለቀቀም። ለምን እንዴ? ለምንድን ነው እንደዚህ የምታደርጓት? ቆይ ማለት በምንድን ነው የያዛችኋት እቺ ልጅ ንገሩኝ እስቲ። ማለት በዚህ ልክ ወይ ቻናል ላይ ቪዲዮ አለቀቃችሁ፣ እሷ ግን ፎቶ ተለጥፎ ሲሞም እየተጠራ ሄሚ አፈር ብሉ። እግዚአብሔር ስታስጠሉ አስጠላችሁኝ እግዚአብሔርን እንዲ ቻናሉ እኮ ማለት ነው። ስለ ቻናሉ እኮ ጠንቀቃችሁ ታውቃላችሁ እኮ። ቻናል 4 ቀን 3 ቀን 5 ቀን ቪዲዮ ካልተሰራ ቻናል ምን እንደሚሆን ጠንቀቃችሁ ነው የምታውቁት አይደል እንዴ? ለምንድን ነው እንደዚህ የምታደርጓት? ለምን ቻናሉ ቪዲዮ አላቁም? ለምንድን ነው በሲሞሲም እናንተ እያሽቃበጣችሁ ቻናላችሁን እንደ ሰብስክራይብ ቪውን እያሳደጋችሁ፣ እሷ ግን እዚች ጋር ቁጭ ብላ እሷን ደብቃችሁ እናንተ እዚህ ጋር መታችሁ ፋይል ይዤብክ ነው ምናምን። አይደብራችሁም እንዴ? አረ በጣም ይደብራል። እግዚአብሔርን በጣም ነው የሚያስጠላው። ጌታ ምስክሬ ነው። በጣም ነው የሚያስጠላው። በኢየሱስ ስም አረ ተው፣ እግዚአብሔርን ተው። ኤፍሬም አንተን ቢቶን ተው፣ ብሩክ አንተን ቢቶን ተው። እንዴ በዚህ ልክ ላይ ደግሞ ፋይል ይዤብክ ነው ምናምን። አረ በእናታችሁ ተው እንዴ! ያስጠላል። እግዚአብሔርን በጣም ነው የሚያስጠላው እንዴ! በሷ ለማሽቃበጥ ነው ቻናል ከፍታችሁ። አሁን አንዋር አምጣችኋል። ነገ አንዋር ቻናል ላይ ነው ቪዲዮ የሚጫነው። ለሳምንት ምን ካል ቪዲዮ አይጫንም። ከናጎታ ደግሞ በፍጹም ቻናል ትመጣላችሁ። አዎ ጥሩ ነው እያረጋችሁ ያላችሁት። እኔ ስለ ቻናል እንኳን ተው። ግን ለምንድን ነው ሄሚ በሲሟ እናንተ ሲሟ ላይ ወይም እሷ ላይ መጫወት የፈለጋችሁት? አልገባኝም። ለምን? ቆይ ለምን አስፈለገ? ለምን አስፈለገ? ሰላም ውድና የተከበራችሁ ውድ የሚረት የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። ውቶቼ በጣም ተናድጃለሁ ዛሬ ቪዲዮ ላይ። እግዚአብሔርን በጣም ነው የተናደድኩት። እግዚአብሔር ምስክሬ ነው። በጣም ነው የተናደድኩትኝ እንዴ! ቆይ ማለት ሄሚዬ ውዶቼ በምንድን ነው የምታርፈው? ንገሩን እስቲ። መቼ ነው እንደ በቃ ፈታ ብላ በቃ እንደ ብዬ ልንገራችሁ እግዚአብሔርን ፈታ ብላ መቼ ነው ቪዲዮ ሰርታ የምትመጣው? መቼ ነው ግን አያችሁት? እኔ አላውራም በእውነት እኔ ብዙ ማውራት ፈልጌያለሁ ግን አላውራም። ለምንድን ነው ለምን እስራኤል ምንድን ነው ያረጋችሁት? ምንድን ነው የፈረደባት? ለምንድን ነው ማትደሰተው? እስከ መቼ ነው ተደብቃ የምትኖረው?
ሲሞን እየጠራችሁ ቻናላችሁን አሳድጉ። አፈር ብሉና እናንተ ሲሞን እየጠራችሁ ፎቶአችሁን እየለጠፋችሁ እየመጣችሁ እኝ በሉ። የእሷ ቻናል ተዘግቶ ቁጭ ብሏል እዚች ጋር። እዚህ ጋር ደግሞ እሷን ደብቃችሁ ፋይል እየጀብክ ነው ምናምን አይደብራችሁም እንዴ እናንተ? ደግሞ አንተ ወንድም ነው ተብዬው ደግሞ ምን አርጌ ነው? አይደብራችሁም? ግን ትንሽ እፈሩ። እሺ ክብር ኖራችሁ እስቲ በስሟ ማናገድን አቆሙ። በስሟ ማሽቃበጥን አቆሙ። ጌታ ምስክሬ ነው። እያንዳንዳችሁ በጣም ነው የምታስጠሉት። ብሩክም ቢሆን ኤፍሬም በቃ ሁላችሁም ፍጹም ሁላችሁም አስጠልታችሁኛል። ኧረ በኢየሱስ ስም በቃ ጀመራችሁ ማሽቃበጥ እንዴ! ደግኖ ጥሩ አድርጋችኋል። እሷን ደብቃችሁ ቻናሏ ላይ ቪዲዮ አትጫኑ። እናንተ ግን ቻናላችሁ ላይ ቪዲዮ የጫናችሁ ሄሚ እያላችሁ የመጥሩ ሄሚ አራይኔ እኔ ግን ምን ብዬ ላውራ? ውዶቼ በጣም ተናድጃለሁ። ወይ እንዴ ክብር ኖራችሁ እንጂ ልጅቷን ፊቷት እስቲ ትኖርባት እንዴ። ድሮ እኮ ብቻውን ስትኖር እኮ አናቃትም እንዴ? ሄሜን ቤት አከራይታ ብቻውን ስትኖር አናቃትም እንዴ? ፈታ ብላ አልነበረም እንዴ የምትኖረው? ቆይ ምንድነው ያጋጠማት? ምንድነው በዚህ ልክ እንዴ? የምር ፊቲ ለሄሜ ብላችሁ ጠይቁ። አስጠላችሁኝ። አሁንስ ዘግታችሁ መያዝ በራሳችሁ ሙድ ብቻ እንድትራመድ ማድረጋችሁ ገባ? ብሩክ አንተን ብትሆን እኔ እንጃ አላቅም። እግዚአብሔርን አንተን በራስህ ሙድ ላይ አንተ የምትፈልገው ሙድ ላይ እንድትኖር ነው የምትፈልገው። ገባ አይደለ? እንደፈለጋች ሳይሆን አንተ በምትፈልግበት ሁኔታ ላይ እንድትኖር ነው የምትፈልገው። እንዴ በቃ እድሜዋ ላይ ፊታት በቃ ትኖርባት ልጅቷ። እንዴ አንተ ቤት ዘግቴ እዚህ ጋር አይ የያዝከው ፋይል አለ ምናምን እያልክ ማለት ኤፍሬምን ደግሞ የያዝከው ኤፍሬስቲ ፋይሉን አወጣና እንታያለን። ምን አርጋችሁ ነው? ምንድነው ፋይል ደግሞ? ሲሞን ደግሞ ለማሳደብ ጀመራችሁ። ምን አይነት ፋይል ይዞ ነው ተብላ እንድትሰደብ ጀመራችሁ አይደለ? ጥሩ ነው። ጥሩ አካሄድ እየሄዳችሁ ነው። ጥሩ ነገር እያደረጋችሁ ነው። እግዚአብሔር የስራችሁን ይስጣ። እግዚአብሔርን በእውነት በጣም ምን ያስጠላችሁኝ። በስመ አብ ወልድ። ግን በዚህ ልክ ላይ ግን ሰው ወርዶ ሲገኝ ይደብራል። ሰው ለራሱ ጥቅም ብቻ ሁሌ ሲሮጥ በጣም ያስጠላል። አንተ ትላንት ወዲህ ሁለቱን ቢሉ አንተ እኔ እንደሱ ለቻናሉ እንኳን ተው። ለምንድነው ፋታ ማትሰጧት ነው ለልጅቷ? ለምንድነው እንድትኖር ማትፈቅዱላት? ለምን ብሩክ አንተስ ቢሆን ለምንድነው ፋታ ማትሰጣት? ኤፍሬም አንተስ ቢሆን ተዋት በቃ ትኖርበት። በቃ አንተም ተው። ብቻውን እስቲ ራሷን ችላ እንድድሮም ትኖር እንዴ። ምንድነው እድሜ ልኳን አቃጠላችኋት እኮ ሊደፋት ነው እንዴ? እድሜውን ጨረሳችሁ እኮ በጭቅጭቅ እያንዳንዳችሁ እንዴ። ለምንድነው ማትፈቷት? ለምንድነው በራሳችሁ ሙድ ማትኖሩት እያንዳንዳችሁ? ሄሚ ትላላችሁ፣ ግን ለሄሚ ምንም የሚጠቅማት ነገር የለም። እያንዳንዳችሁ ቻናላችሁን ለማሳደግ አንዋር ጠፍቶ ነበር እያልክ አመጣት። አንተም ማለት ከአንዋር ጋር በቃ ቪዲዮ ስሩ ሄሚ እያላችሁ የሄሚ ቻናል እዚህ ቀዝቅዞ ይቀመጥ ነው አይደለ? በጣም ይደብራል። ግን ጥቅመኞች ዱላ ይራሱላ ስታስጠሉ ምድረ ሰገጤ ናችሁ እያንዳንዳችሁ ማለት ነው። አስጠላችሁኝ። አሁንስ እንዴ ለምንድነው አንድ ሰው ጎኗ ላይ የሚቆመው ሰው አጣን እኮ እንዴ? አንድ ሰው እኮ የሆነ ቆሞ ለሷ የሚከራከር ሰው አጣን እኮ ሁሉም